እርጉዝ ነበርኩ ስትነግሪኝ አይምሮዬ ይረሳል። ምጥ ደግሞ ሞቶ መነሳት ነው። ስለዚህ ድጋሚ ንገሪኝ፣ ረስቼሻለሁ። የት ሀገር ነው? አላስታወስሽኝም? ሳውዲ ነው እያሉኝ ነው ኮመንት ላይ። ሳውዲ ነው? ኧረ አይደለም፣ እዛ ጉራጌ ሀገር ነኝ። ሀጀራ ነኝ ብዬሽ አውርቼሽ ነበርኩ ባለፈ ገብቼ ታሪኬን ነግሬሽ፣ ኔትወርክም እየተቆራረጠብሽ ስለሆነ አገር ቤት ነኝ ስልሽ አዲስ አበባ ስትመጪ ነይ ብለሽኝ ነበር። እኔ ጉድ ፈላጋ የስር ስታረጉትኝ እንዴት ነበር ታሪኳ? እንዴት ተዋወቃችሁ አንቺና ባልሽ? በቤተሰብ ነበር የተዋወቅ ነው። እሺ ስንት አመት ኖራችሁ በትዳር? 1 አመት ምናምን። 1 አመት በቃ ለወልድ ስለ በቃ በ9 ወሬ ሳምንት ሲቀረኝ ነበር ከምሽቱ 4 ሰዓት ከቤት አባሮኛ አክስቴ ልጅ ጋር ጎረቤት ወሰደኝ ምናምን ብዬ አልነገርኩሽም ነበር? ቆይ አንቺ በግድ ሳይፈልግ ሄድሽበት እኮ ነሽ? አዎ ሀቡ ሳይፈልግ እኮ አይደለም፣ ሳይፈልግ ነው። አንቺ በግድ ነው ሄድሽው እኮ። ቤቱን አልነግርም ብሎሽ በሰው አጠያይቀሻል ሄድሽው የተከራየበት ቤት። እኔም እኮ ፈልጌ አይደለም እኮ ያው አስገድደውኝ እኮ ነው ቤተሰቦች። አዎ እኮ አንቺም ቤተሰብ አስገድዶሽ ነው። እኔም እኮ ፈልጌ ሳይሆን አንቺም ሳትፈልጊ ቤተሰብ ነው እንትን ያለሽ። እሱም ሳይፈልግ ቤቱን አጠያይቀሽ ራስሽ ሄደሽ በታክሲ ቤቱን ገብተሽ ጠበቅሽው። ምግብ ሰርቶ ለብቻው የሚበላው ቴንቱ አስታወቁ። እሷ እየራባት እሱ ሰርቶ አይኗ እያየ ለብቻው የሚበላው ሰውዬ አይደል? አዎ ራሱ ነው። አሁን አዲስ አበባ መጣሽ? አዲስ አበባ መጣሁ። 3 ሳምንት ሆነኛል ከመጣሁ። ልጅሽን ይዘሽ ነው የመጣሽው? አዎ ልጄን ይዤው ነው የመጣሁት። እናቴ እንደዚህ ሄጄ ልከሰው ነው ምናምን ስላት ጊዜ በቃ ካሁን በኋላ አላቅሽም አታውቂኝም ጦሴ ውጪ ያለች። ለምን? ሁሉም ሰው ቆራረጣል። ተፋታሽ ብሎ ያወራል ብላ ነው ምስ ሁሉም ሰው ተፋታሽ ብሎ ያወራል ብላ ነው። ከዛ ደግሞ እዚህም አዲስ አበባ መጥቼ 2-3 ቦታ ሄድኩኝ። መጀመሪያ ሽማግሌ ሄዶ ሽማግሌ እምቢ ሲል ነው መተሽኛ ጋር መክሰስ ምችው። ኔትወርኳ በእናታችሁ እየተቆራረጠ ነው። ሀጀር ምንም አልሰማንሽም። ሀጀር እኮ ድንጋይ ማለት ነው በአረብኛ። እሺ አንዴ ቆይ ወደ ውጭ ልውጣና ላውራሽ። ቤት ውስጥ ኔትወርክ ስለሌለ። እሺ እናቴ ኮከር አንዴ ስልክ አውርቼ ልምጣ። ቤቢም ከተነሳ ታይልኛለሽ። እሺ የዛኔ ኔትወርክ አልሰራም ነበር። የዛኔ አሁን እኮ በደንብ ትዝ አለኝ። ቤተሰብ ድሯቸው ኒካ አስሩላቸው እሷ ሄዳ እሱ ቤት እንትን እያለች አንድም ቀን ፍቅር ሰጥቷት አያውቅም። አንድም ቀን ሰርቶ ለብቻው የሚበላ ጅብ። አስባችሁታል? ባል ያስረገዘ ባል ብቻውን ምግብ ሰርቶ ሲበላ ወይኔ ሊተቃጠል በጣም ነው የሚያናድድ። እንዴት ይበላለታል? ሚስቱን አስቀምጦ ለራሱ ብቻ አብስሎ ሲበላ
አሁን ይሰማል? አዎ አሁን አይ ቲንክ ትንሽ ይሻላል መሰለኝ። አዎ ስልኬ ኔትወርክ ስለሚያስቸግር ነው፣ ለዛ ነው ወደ ላይ ወጥቻለሁ። አሁን ጥሩ ነው። እናትሽ ከከሰስሽው ምን አለችሽ? እናቴ ከከሰስሽው ጦሴ ውጪ አሁን ተፋታች ተብለሽ ልታወሪብኝ ነው ገና በግ ተጋባሽ በአንድ አመትሽ ብላ ጦሴ ውጪ ያለችኝ ስመጣ። ማለት ጦሴ ውጪ ማለት አልፈልግሽም ከዚህ በኋላ ነው? ምንድነው ጦሴ ውጪ ማለት? አዎ ከዛ በኋላ በቃ ስደውላትም አታነሳም፣ ምንም አትመልስልኝም። ለምንድን ነው የከሰስሽው? ከዛ ደግሞ እኔ ለአባቴ መጥቼ 2-3 ቦታ ሄድኩኝ። እዚህ ማለት አትከሰሽው። እንደዚህ ሆነሽ ኑሪ ነው እሱ ጥሎ ሄዷል ቤቱን። እንዴት ሆነሽ ኑሪ ነው የምትልሽ? በቃ እናስታርቃችሁና ተመልሰሽ ኑሪ። ወንድ ልጅ ሁሌም እንደዚህ ነው። እሱ ይፈልጋል ስለማያወራ ነው እኮ ነው የምትለው እሷ። ስለማያወራ ነው ይፈልጋል። ለምነው እንደገና ለምነው ዳሩሽ ለምነው ሊመልሱሽ ነው የማይፈልግሽ ሰውዬ ጋር። ወላሂ ምን አይነት ነገር ነው? በጣም ከባድ ነው። በእኔ ቦታ ያለ ሰው ብቻ ነው የሚረዳው ይሄ ነገር። የምር በጣም ከባድ ነገር ነው ወላሂ። ሰው ለጎረቤት ወሬና ለሰው ወሬ ተፈታች እንዳይባል በዚህ ዘመን ደግሞ እንደዚህ ማሰብ። እሺ አሁን አንቺ አዲስ አበባ መተሽ ማን ጋር አረፍሽ? እህት ያለች እዚህ የተከራየች ከሷ ጋር ነበር ያረፍኩት እና 2-3 ቦታ ሄድኩኝ። እዚህ ቀበሌ የህፃናት መብት ምናምን ሰውየው ያኛው የግቢ ይረዳኛል ያልኩሽም ሰውየው ከሱን ጋር ሄድን። ከዛ መጀመሪያ ሽማግሌ ሄዶ እንትን ማለት አለበት እምቢ ማለት አለበት አለ እሱ ጋር። ከዛ ደግሞ ነው ሴቶች ጉዳይ የሽማግሌ መጀመሪያ ሽማግሌ እምቢ ካላለ አይቻልም አሉ። 3 ቦታ ሄድኩኝ ቀበሌ፣ እዛ ቡራዮም ሄድኩኝ፣ እዚህ ሳሪስም የኛ ሰፈር ሳሪስ ነው፣ ሳሪስም ሄድኩ። መጀመሪያ ሽማግሌ ሄዶ መጠየቅ አለበት የልጁን መብት። እስኪ እምቢ እስካላለ ድረስ እኛ ጋር መተሽ መክሰሳችም አሉ። ጀርመን መጀመሪያ በሽማግሌዎቹ ቪዲዮ ሊቀረጹ ነው። እምቢ ብሏል በሽማግሌ ሲባል ምንድን ነው አሁን ማስረጃሽ? ለሴቶች ጉዳይ በሽማግሌ ተጠይቆ እምቢ ማለቱን ማስረጃ ሽማግሌዎቹ ቪዲዮ ሊቀረጹ ነው ምንድን ነው? ወይስ ሽማግሌዎቹ በወረቀት ነው የሚጠይቁት? አይ ምስክር ነው መሰለኝ። እምቢ ብሏል እንደዛ የሚል ሰው ምስክር ይዘሽ ነይ። ጥሩ ምስክር። እሺ ስለዚህ ምን አረግሽ? ከዛ ደግሞ ለአባቴ ደውዬ እንደዚህ አልኩት። ለወንድሜም ነገርኩት። ወንድሜ ደግሞ አሁን እሱ ጋር ሄጄ አፌን አልከፈትም። ባለፈን ቀን ደውዬ እንደዚህ እኔ አሞኝ 2500 ብር ክፈል ስለው የለኝም ብሎ ሆስፒታል ተደባደባል አልኩሽም። የዛኔ ተናግሮት ከዛ ስልክ አያነሳልኝም። አሁን ደግሞ ብንሄድም ከዚህ በፊትም አሁን ይሄ መጀመሪያ ተጣልቼ ወጥቼ የወሰዱን ጊዜ ራሱ አይሆንም ብሎ ነበር፣ አልፈታም ብሎ ነበር። አሁንም ብንሄድ አልፈታም ነው የሚለው እሱ። ምንም አይልም። ገና ለገና ፍቺ ምናምን ሲባል የሚያስበው ንብረቱን ትካፈያለሽ። እሱ እኮ ከዚህም በፊት ብሎኛል። ከዛ ፈትቼሽ ንብረቴን ተካፍለሽ በእኔ ንብረት ዘንጠሽ ልትኖሪ ነው የሚለው። ምን አለው ንብረት? ምን አለው? ኮንዶሚኒየም ምናምን አለው። ኮንዶሚኒየም እያለው ነው ተከራይታችሁ የምትኖሩት? አከራይቶት ነው? አከራይቶት ነው። ታዲያ አንቺ ሽማግሌ ገለመሌ ቀርቶብሽ ለምን በህግ በፍርድ ቤት አትፋችም? ለምን ትካፈያለሽ? መጀመሪያም ሄድኩኝ እኮ ሽማግሌው እዛ ፍርድ ቤት እኮ ሄድኩኝ። የሴቶች መብት የሴቶች ጉዳይ ይሄ ለልጅሽ ነው ተቆራጥ ነው። ለፍቺ ነው አንቺ ፍቺ ግዴታ ከፈለግሽ እኮ ለፍቺ መጀመሪያ ሽማግሌ ውሰጂ ነው የሚሉት። ከሽማግሌ ከተጋባሽ መጀመሪያ ሽማግሌ ይዘሽ ሂጂ ነው የሚሉት። ከዛ የእነሱን እምቢ ያለበት ምስክር ይዘሽ ነይ። እና የሴቶች ጉዳይ ነው የሴቶችና ህፃናት ነው ወይንስ ፍርድ ቤት ነው እንትን ያሉሽ? የሴቶችና የህፃናት ነው። እዛም የነበረው እኮ ፍርድ ቤት። ታዲያ መቼ ሄድሽ አንቺ? ፍርድ ቤት አይደል እንዴ ፍቺ የሚፈጸመው? ጠየኳት እኮ እዛም ብትሄጂ መጀመሪያ እንትን እሱ እምቢ ያለበት ሽማግሌ ማምጣት አለብሽ፣ ዝም ብለሽ ልጅሽን አታንከራትቺ ያለችኝ እዛ ያለችው ሴትዮዋ።
በህግ አይደለም የተጋቡት። አዎ በቤት ውስጥ ነው የተጋቡት። በሽማግሌ ስለተጋቡ መጀመሪያ ሽማግሌን ጠይቁ። በሽማግሌ ተጠይቆ እምቢ ካለ ነው እዚህ መጮህ የተባለችው። ስለዚህ እሱ ደግሞ ንብረትን ላለማካፈል ነው ፍቺ ማይፈጸመው። ግን ንብረቱ ቆይ ኮንዶሚኒየሙ ከጋብቻ በፊት ነው ወይስ ከጋብቻ በኋላ ነው ያፈራው? አንድ አመታት የተጋባችሁት? ኧረ እኔ ከተጋባው ምንም አውቀው ነገር የለም። እንደዚህ ያፈራው ነገር ታዲያ ከአንቺ በፊት ከጋብቻ በፊት ከሆነ እኮ የምትካፈይ አይመስለኝም። ይሄን ፈርቶ ነው። እኔ እኮ ነግሬዋለሁ መጀመሪያ። አንቺ አሁን በቃ የሁሉ ጣጣ ቀርቶብሽ ልጅሽን ለእናትሽ ሰተሽ አረብ ሀገር መተሽ ሰርተሽ ለምን ህይወትሽን አትቀይሪ? እንደዛ ቢሆንማ ደስ ይለኝ ነበር ሀቡዬ። ልጄ ሲወለድ ራሱ 1.9 ነበር። በጣም ትንሽ እኮ ነው ወላሂ። በጣም እንትን ነው ስስ ነው። ሰሞኑ ራሱ ማቆያ አስገብቼው ስራ ገብቼ ነበር እዚህ አዲስ አበባ ከመጣሁ ማለት ነው። ከዛ አሞት ያወጣሁን አውጥቼዋለሁ። ስራው ራሱ ትቼዋለሁ። መስተንግዶ ገብቼ ነበር ጁስ ቤት ሳምንት ሰርቼ ከዛ በቃ ምግብም አልበላም አላቸው። ምንም አይበላም ተቅማጥ ሆኖ ከዛ በቃ ተውኩት እኮ። እሺ አሁን እናትሽ ልጅሽ የምትይዝልሽ ከሆነ ምኑም ይቅርብሽና እንትን በይ ልጅሽን ለእናትሽ ሰተሽ እና የአረብ ሀገር እናስብ። አሁንም እኮ መስራት ነው የምፈልገው፣ ግን አሁን እንዴት ታርጊ ነው? በጣም ትንሽ እኮ ነው ወላሂ። 7 ወር ልጅ ራሱ እኮ አይመስልም። ወደ ውስጥ በጣም ስለተጎዳ ነው አለች። ፋርማሲ ጠይቀናት ነበር ትላንትና። እና አሁን ልጅ ጥለሽ መምጣት አትችይም። ትንሽ እንዲጠነክር ትፈልጊያለሽ? ትንሽ ቢጠነክር ጥሩ ነበር። ምክንያቱም አቡ ምንም ምግብም አይበላም። ምንም ትንሽ ነው። ልጁ ጠንክራ። እሺ እስኪ ጠነክር። ታዲያም እህትሽ ጋር መቆየት ትችያለሽ። ከዛ እኛ አረብ ሀገር እንድትመጪ ፓስፖርት አለሽ? ፓስፖርትም አለኝ። ያው ሶሲም እኮ አለኝ ነግሬሽ ነበር። እኔ እረሳለሁ እኮ ማሪ። ታዲያ እህትሽ ጋር ከሆንሽ ይሄ ሰይጣን መጥቶ ነው እንጂ እንደዚህ የሆንኩት። ይሄ ሰይጣን መጥቶ ነው እንደዚህ የሆንኩት እንጂ ማስከው ሄጄ ነበር እኮ የዛኔ እኮ ልጅሽ አመት እስኪሞላውን 7 ወሩ ከሆነ 5 ወር ምናምን እህትሽ ጋር ብትቀመጭ አዲስ አበባ። አው ያው እሷም እኮ የቀን ስራ ሰርታ ስለምትገባ ነው ከልጁም ጋር እኔም ስደረበት ይከብዳል። ባይሆን እዚህ ስራ የሚቀለኝ ሰው ምናምን የምታውቂ ሰው ካለ አንቺ ልጅሽን የልትተሽ ትሰሪያለሽ የራስሽን ስራ ካልሰራሽ በስተቀር። ባለፈው ራሱ እሑድ ቀን ትናንትና ወዳ ማለት ነው ልብስ ላጥብ ሄጄ ሴትዮዋ አጥቢላት ውዬ 700 ብር የተስማማ ነው ልጅሽ ልጅ ረበሸብኝ ብላ 250 ብር ሰጠች። ባለጌ ፈጣሪ ይባል። በእናትሽ ምን መስራት ትችያለሽ? እኔ እንጃ ምንም ቢሆን እሰራለሁ። እና ግዛት እያሉ ነው። አካውንትሽን ንገሪያቸው። እኔ አረብ ሀገር እንድትመጪ አግዝሻለሁ። በጣም ነው የማመሰግነው። ምን ማለት አቡዬ ወላሂ በጣም ነው የማመሰግነው። አንቺ ብቻ ነሽ የተረዳሽ። ወላሂ ሁሉም ዘመዶች ስነግራቸው ለምን አትታረቂ በውተሳተሽ እዛ ሄደሽ አረብ ሀገር ምን ለመሆን ነው? ሁሉም ሰው ነው የሚያሾፍብኝ። አንቺና እህቴ ብቻ ናቸው የተረዳች። ያደረገሽን ስላላዩ ይሆናላ ወይ ደግሞ ለነሱ ላልተማረ ሰው ለገጣ ሰው ሴት ልጅ እንደዚህ አይነት በደል መበደሏ ኖርማል ነው ለነሱ። በእነሱ ጋር በጣም ቀላል ነው። እንደዚህ አይነት ራስ ወዳድ ያሳዝናል። ግን እኮ ደግሞ አረብ ሀገር መተሽ ስትሰሪም ደግሞ ጋብቻ ላይ ስለሆናችሁ ይካፈልሽ ታውቂያለሽ። ወደፊት አንቺ ሀብታም ስትሆኚ አሁን እሱ ኮንዶሚኒየም እንዳትካፈዩ ፍቺ አልፈርምም ያለ ሰውዬ አንቺ ሀብታም ስትሆኚ የዛኔ ነው
አይዞሽኝ እናት። ምን መስራት ትችያለሽ ውዴ? የራስሽን ነገር የሆነ ነገር ብትሰሪ እንዲህ ወይ እርጥብ ነገር የሆነ ነገር እህትሽ ቤት በር ላይ የቺፕስ መጥበሻ ማሽን ወይ ብንገዛልሽ የሆነ ነገር ልጅሽን ይዘሽ መስራት የምትችይው ትንሽ ልጅሽ እስኪጠነክር አረብ ሀገር እስክትሄጂ። ኧረ ምንም ነገር እሰራለሁ፣ ብቻ ስራ ይሁን እንጂ የምችለው ከሆነ ምንም እሰራለሁ። ልጅ እስከሚጠነክርልኝ ድረስ ነው እንጂ ማንንም ማስቸገርም ከማንም ምንም ነገር መጠየቅ አልፈልግም። አልሐምዱሊላህ ጤነኛ ነኝ። ወንድም ካሊድ ጋር ትሄድ እንዴ? ልጇ ከልጆች ጋር እንዲውል እዛ ወንድም ካሊድ ፋውንዴሽን ትገቢያለሽ? እንጃ ደስ ያላችሁ፣ ግን ልጅ ሲጠነክር ምናምን መሄድ ነው የምፈልገው። ልጅሽ ሲጠነክር ወደ አረብ ሀገር ስትሄጂ ልጅሽን ለማን ትሰጪዋለሽ? እሱማ እናቴ ትቀበለኛለች። በሱም አጨክንም በልጁ። ግን ማለት የእርዳታ ድርጅት ከምትገባ እህቷ ጋር እየኖረች እናቴ ኑኑ ኮፍያዋን አምጪልኝ ካልጋዋ ስር ሀና የሩቢን ኮፍያ አምጪልኝ ካልጋዋ ስር ወልቆባታልና ኤሲው በረዳት። እዛው እህቷ ጋር ሆና እህቷ ቤት በር ላይ ቺፕስ ወይ እርጥብ የሆነ ነገር እየጠበሰች ብትሸጥ። ቡና ማፍላትም እችላለሁ። ቡናም አሪፍ ማፍላት እችላለሁ። ቡና ጠጡ። እሺ ቡና ጠጡ። ስንት ይፈጃል? እኔ እንጃ ወላሂ እኔ አላውቅም። እኔ ሰርቼ ስለማላውቅ አላውቅም። ጠይቂና ንገሪና እና ቡና ጠጡ ብትሰሪስ 1-6 ወር ያህል ከዛ ከተስማማሽ አረብ ሀገሩም ይቀርና እዛው ልጅሽን ታሳድጊያለሽ። ኢንሻአላህ አላህ ካለ። ስንት ይፈጃል ቡና ጠጡ? የት ትሰሪያለሽ ቡና ጠጡ? እዚሁ ሰፈር አንድ ቦታ እሰራለሁ። በቃ ጠይቂና ንገሪና። እሺ ማንን ልጠይቅ? ወይ ማንቺ እዚህ ጋር 50 ሺህ ምናምን ኮሜንታተሮችን ጠይቂያቸው። ራስሽ አትጠይቂም እንዴ? ራስሽ ወጥተሽ ከቤት ልትሰሪ ያሰብሽበት ቦታ ጠይቀሽ 50 ሺህ ይበቃል ብዬ አስባለሁ። ከዛ በላይ አንችልም እኛ። 50 ሺህ ብናግዝሽ እኛ በ50 ሺህ ቡና ጠጡ ብትጀምሪ 1-6 ወር ልጅሽ ሲጠነክር ወደ አረብ ሀገር እንድትመጪ እናግዝሻለን። እሺ እሺ እሺ። ምንድን ነው አልጠገብሽ? እሺ ትንልይልሽ ሲል እኮ ነው ደንግጬ። እማዬ ጓንትሽ አንዱ የት ሄደ? ተይ በእናትሽ ጓንት አታውልቂ አንቺ ልጅ ተይ። አልጠገብሽም ትልታለሽ። በቃ ጠይቂና እኔ ቁጥርሽን አስቀምጠሽልኛል? አይ አላስቀመጥኩልሽም። አይ ሞዴሬተር ላስቀምጥልሽ ጠይቀሽ ነው። አይበቃም የሚል አካል ይጨምርላታል። እኛ 50 ሺህ እናግዛታለን። አይበቃም የሚል አካል ደግሞ አካውንቱን ትሰጣለች፣ ይጨምርላታል። ኮመንት በነፃ ስለሆነ ዝም ብላችሁ ስለኮመታችሁ እዚህ ቤት ማንም የሚሰማችሁ የለም። 50 ሺህ አይበቃም የሚል አካል የፈለገውን ያህል ይጨምርላታል። ውዴ ሀጀር ወይ ለበሬዱ ስልክ ቁጥር ሽላል። እሺ አልጠገብሽም? እኔ ጋር ትኑራ። እህት አለቻት ማሪ፣ እህቷ ጋር ትኖራለች። እህቷ ጋር ትኖራለች። ግን እህቷም የቀን ስራ ስለሆነ የምትሰራው እሷ ከነ ልጇ ተደረባባት እህቷ ላይ ስለከበደቻት ቡና ጠጡ እየሰራች እንትን ትበልና
ልጇ ሲያገግምላት ትመጣና አረብ ሀገር ትሰራለች። ትንሽ ይጠንክርላትና ልጇ ሀጀር ድንጋይ ማለት ነው። አዎ በአረብኛ ድንጋይ ማለት ነው። ምን ሲሉ አወጡላት ሀጀር ብለው። ሀጀር ሀጀር እኔ የማውቀው በአረብኛ ድንጋይ ነው ቃሉ። ቅድም ነገርኳቸው። ዋትሳፕ አለሽ ሀጀር? አዎ አለኝ። እኔ ዋትሳፕ ብቻ ነው የምጠቀመው። ባትመጣም እዛው ትስራ። ከተመቻት ስራው አዋጭ ከሆነ እዛው ትሰራለች ልጇን እያሳደገች ከበረታች። ልኬላታለች። አጁ ምንድን ነው ማለት ነው? እሺ ማሪ ቆይ ሲደርሰኝ ሀቢባ ነኝ እልሻለሁ። ጠንካራ ማለት ነው ሀጀር ማለት። ሀጀር ማለት ድንጋይ ማለት ነው። ሀጀር ሀጀራ ሌላ ትርጉም ሌላ ሁለተኛ ትርጉም ካለው እኔ እንጃ አላውቅም። የስምሽን ትርጉም ነግረውሽ ያውቃሉ ቤተሰቦች? አው ዘምዘም የፈለቀበት ቦታ እኮ ሀጀራ ነው የሚባለው። ሀጀር ነው የሚባለው እና አሰላሙ አለይኩም ሀቡዬ፣ እንዴት ዋልሽልኝ? ሰላም በሬድ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ልኬልሻለሁ ሀቡዬ። የራስሽ ባንክ አካውንት አለሽ? የለሽም? ዋትሳፕ ጋብዣት ነው የሚለው። አንድ አካውንት አንድ ሲም አለኝ፣ በሱ ነው መሰለኝ የከፈትኩት። ታዲያ ዋትሳፕ አለሽ ወይ? ዋትሳፕ ነው የምጠቀመው እያልኩሽ ዋትሳፕ የሌለው ቁጥር ለምን ትልኪልኛለሽ? ሶሪ ሀቡዬ፣ ቼክ አላደረኩም አለኝ ስላለች እኔ ፎርወርድ አደረግኩልሽ። ቼክ አላደረኩም። ምንም ችግር የለም ሀቢብቲ። እሷ ናት ዋትሳፕ የሌለው ቁጥር የላከችው። ለሀፉ ሀጀር ማለት የነቢዩ ኢብራሂም ሚስት ስም ነው። የዘምዘም መሆን የፈለቀበት ሴት። እሺ ድንጋይም ሀጀር ነው። ሀጀር ነው እኮ በአረብኛ። ኢትዮጵያ አልሞትም። ኦኬ ይሆናል። አስር ሰዎች 5,000 ብናዋጣላት 50,000 ይሞላል። አቡዬ አዲሱን ልኬልሻለሁ ዋትስአፕ ያለው። ሀጀር ሀቢባ ነኝ። ይኸውና ቮይሴን ባንክ አካውንት የራስሽ አለሻ በስምሽ? አዎ አለኝ። ኦኬ ላኪልኝ። እሺ ያቡዬ ከታችን እሺ። እሺ እሺ በቃ ሀቡዛ ሲሄድ ኔትወርክ ስለሚዘጋ ልላክልሽ በዋትስአፕ። ቤት ስገባ ኔትወርክ ይዘጋል። አዎ ውዶቼ ምን ይመስላችኋል? 30 ሞዴሬተር አለኝ። 30ችን ብናዋጣላት ብቻ ራሱ በቂ ነው። ኢቭን 10 ሰው 5,000 ኦር 3,000 ከሆነ ስንት ሰው ነው? የቀረውን እኔ ሞላበታለሁ። ፈቃደኛ የሆናችሁ ሞዴሬተሮች ብቻ ነገር እና ከዛ በቃ አካውንት አስልክልኝ የራሷን ዋትሳፕ ሞዴሬተሮች ግሩፕ ላይ አስቀምጠውና
እኛ ብናዋጣላት 5,000 10 ሰው ወይንም 3,000 አም ኢን ቴንክ ዩ በሬዱ ኮንፈርም አድርጋኛለች። እሺ ብላለች። አሳውቁኝ። አሁን ላይቭ ላይ የሌላችሁ ሞዴሬተሮቼ ዋትስአፕ ሞዴሬተር ግሩፓችን ላይ እነግራችኋለሁኝ። ስትልኝ ፎርዋርድ አደርጋለሁ። ምንድነው አንድ ቁጥር ምጽፉት? አጀር በቃ ላኪልኝ ውዴ አካውንትሽን ዋትስአፕ ላይ ቻው። እሺ አስተማሪ ታሪክ ያለው ሰው እኔ በቅርቡ ነው ቡና ጠጣ የጀመርኩት። 120 ሺህ የፈጀብኝ። አሁን ሁሉም ነገር ውድ ነው በፊት ነው። ስለዚህ ጦይ ባንቺ የቀረውን ሙይላታ እኛ አቅማችንን ነው የምንሰጠው። በ50 ሺህ የፈለገችውን ነገር ትጀምር። ልጅቷ ጉራጌ ናት፣ ጎበዝ ናት። በትንሽ ነገር መነሳት ትችላለች። በ50 ሺህ የፈለገችውን ነገር ቡና ጠጡ ሰራለሁ ብላለች። በትንሹ ትጀምርበታለች። ቀስ እያለች ራሷን ታሳድጋለች። 50 ሺህ አይበቃም የምትሉ ዌልካም አካውንቷን ልስጣችሁ። አሁን ስትልክልኝ አስገቡ። ኮመንት በነፃ ስለሆነ ዝም ብሎ በኮመንት አይደለም። እኛ የምንችለው እናደርጋለን፣ እኛ የማንችለው እናንተ ጨምሩበት። በቂ አይደለም የምትሉ አቡ የባሏ ጉዳይ ብትጨርሳላት ተብሎ ከተሳካላት ሀብት ይገኛል እንዳይል። ግን እኔ ደግሞ ምንም አይነት ነገር በአገዛት እንድትፋታ ሀቢባ አፋታች ነው የሚሉኝ። ስለዚህ አያገባኝም። እሱን ራሷ በሽማግሌም በምንም ተጨርስ። እኔ የልጇን እንትን ተቆራጭ ለልጇ እንድትጠይቅ የሴቶች ጉዳይ ላኳት። ያው ምን አሉ ሽማግሌ መጀመሪያ ሽማግሌ ጋር ማለቅ አለበት አሉ። ሌላ ነገር ካልኩ ደግሞ ምን ይባላል? ሀቢባ አፋታች። ሚስቱን የሚደበድብ ባል ራሱ መጥቶ ሀቢባ አፋታች ይላሉ። ሴቷ እየተደበደበች ትኑር፣ ስትሞት ሬሷ አይውጣ የሚል ማህበረሰብ ነው ያለው። ገባችሁ? አካውንቷን አስቀምጡ። ቆይ አላከችም፣ ስትልክ እነግራችኋለሁ። እዚህ ጋር እየጠበቅኩ ነው። ስትልክ እነግራችኋለሁ፣ እውነተኛ ሰዎች ካላችሁ። በተረፈ ግን ቃል የገባ ነውን 50 ሺህ እኔና ሞዴሬተሮቼ እናዋጣላታለን። ትተኛለች፣ ከዛ 3 ባት ትጠባለች እንዳዲስ ሴትዮ። በቃሽ አክሽና ተኝ። ጻፉ አስተማሪ ታሪክ አለኝ ብላችሁ ጋይስ። አሁን አስተማሪ ታሪክ ትደግልሽ። አሚን በጸሎት አስተማሪ ታሪክ እንስማ ፕሊዝ። ብለስ ምንድን ነው ኮንት መስሎኝ ነው። እሺ በያክሽ ተከብሽ ውዶቼ። አስተማሪ ታሪክ አለኝ ብላችሁ ጻፉ ኮሜንት። አሁን ኮፍያ አድርግሻለሁ። ኤሲ ማብራት ትችላለህ። ምንድን ነው አስተማሪ? ወይኔ ሞዴሬተሮች አስተማሪ ታሪክ አስገቡ። ሳዲቅ እንዴት ነህ? አናኗራችን ራሱ አስተማሪ ነው። ኢትዮጵያ ሳይ ማሻአላ። ናናዬ ልብሽ ይባረክ። ጋላሪ እኮ ተስፋ አስቆረጠኝ ጋይስ። ሙሉ ማለት ተውኩኝ። አይታችሁታል እንዴት ከባድ እንደሆነ። እስቲ 35 ኪስ መሙላት የሚችል ሰው
አክሽና እጄ ላይ እንዳትቆይ አልጋሽ ላይ ላርግሽ። አክሽ ውዶቼ ቴንክ ዩ ሳዲቅ ወንድሜ። እናንተ 35 ኪስ ብቻውን መስጠት የሚችል አካል ካለ ይስተኝና ጋላሪ 5 ብር። ኧረ አትምቻት። ይሄ ምትኮ አይደለም። ይሄ እኮ እንዲያገሱ ነው እኮ እንደሚደረጉት። ጻፉ አስተማሪ ታሪክ አለኝ ብላችሁ ካልሆነ ከዩቱብ ላይ እንሰማለን። እሺ ምን አስገራሚ ነገር አለ? እርጅኝ ሞዴሬተሮች የሉ መሰለኝ። ቆይ እኔ ላስገባ። ህይወት ናታን እስቲ ነይ ሜሉዬ ቴንክ ዩ ማሪ። ሲያምር ይሄ ጊፍት ታገሻለሽ አታገሽም? ኢንቫይት አድርጌሻለሁ ውዴ። ሆይ መላ አቡ ዩቱብሽን ገብቼ ሮጠብኝ። በቃች ሴትዮ የምታገሳ ነገር አይደለችም። አልጓ ሌላ አድርጋት። እኔ ረጅም ሰዓት ከያዝኳት ይጨንቀኛል። እጅ የምትለምድ ይመስለኛል። ወዶች ቴንኪው ቃል ኪዳን ነብራን ተሳድግሽ። አሜን። አቦ አስቀናሽኝ። የምትፈልጊ ከሆነ ፈጣሪ ልጅ ይስጥሽ። ላንቺ ምን ይወድ ለሚፈልግ ሁሉ ይስጠው ፈጣሪ። ቆይ አልከው እዚህ ጋር ነው ላርጋት። ምንድን ነው ችግሬ?